ዛሬ መጥቻለሁ ከችዬላችኋለሁ። በትናንትና በለቀቁት ቪዲዮ ላይ ኮመንት የሰጣችሁ ልጆች ለእናንተ መልስ ይዤ መጥቻለሁ። በትህትና በትዕግስት እንድታዳምጡኝ በአክብሮት እጠይቃለሁ ማለት ነው። ሰላም ጤና ይስጥልኝ ውድ አስካላ ዩቲዩብ ቻናል ተመልካቾች፣ ከሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ በያላችሁበት ሀገር ሰላም፣ ፍቅር፣ ደስታን አብዝቼ ተመኘሁላችሁ። በመቀጠል የዛሬ ቪዲዮዬ ኮመንቱ በጣም ተደጋጋሚ ስለሆነ ለእያንዳንዳችሁ ኮመንት ላይ መልስ መስጠት ስላልቻልኩኝ ቪዲዮውን ተመልከቱት። ቪዲዮውን በትዕግስት ተመልከቱት። አይረዝም፣ ቪዲዮ አጭር ነው። ጥያቄያችሁ እንዴት ነው? እኛ አረብ ሀገር ያለን ልጆች ዩቱባችን እየሄደልን አይደለም፣ ዩቱባችን እየተንቀሳቀሰ አይደለም፣ ቪውም እየቀነሰ ነው፣ ሰብስክራይቡም እየቀነሰ ነው ለምትሉ ልጆች አጭር መልእክት ልንገራችሁ። ሰብስክራይብ ወይንም ቪው ለምን ይቀንሳል? ሞኔታይዜሽን የሆነ ቻናል ለምንድን ነው የሚቀንሰው ብላችሁ የምትጠይቁ ልጆች አንድ ነገር አለ። እኛ በስነ ስርዓት እየሰራን ነው ወይ ነው የሚለው። አንድ ቪዲዮ ላይ ሄደን አንድ ሰከንድ ማንቆይ ከሆነ ወይም አንድ ደቂቃ ማንቆይ ከሆነ የኛ ተቀባይነት ስለማይወስድ የሁለታችንንም ቻናል ነው የሚያነሳብን ማለት ነው። ስለዚህ የዩቲዩብ አሰራር ነው። ዩቲዩብ በስነ ስርዓት ካልሰራችሁ፣ ስቴፑን ጠብቃችሁ ዩቲዩብ በሚላችሁ መንገድ ካልሰራችሁ እንደሚነሳ እርግጥ ነው፣ ትክክል ነው። ሰው ነው የሚያነሳብን ወይ ደግሞ ሰዎቹ ሰብስክራይብ ያደረጉን ሰዎች ናቸው ወይ የሚያነሱት የምትሉት ኖ አይደለም። ምን እንደሆነ ታውቃላችሁ? ሰብስክራይብ ሲነሳባችሁ ቻናል ያልሆነ ዩቲዩብ ራሱ ይገመገማል። ዩቲዩብ እኛ በፈለግነው ሳይሆን ራሱ ሲስተሙን በስነ ስርዓቱ ያጣራል፣ ዩቲዩቡን ያጸዳዋል። ገባችሁ? በሚያጸዳው ሰዓት እናንተን ሰብስክራይብ ያደረጋችሁ ሰው ትክክለኛ ዩቲዩብ ቻናል ካልሆነ ያ ሰብስክራይብ ይነሳል ማለት ነው። እናንተ ጋር ቢሆን ሰብስክራይብ ይነሳል። ያ ብቻ ነው ያለው ነገር ማለት ነው። ቫይራል ለምንድን ነው እሱ? እኛ አረብ ሀገር ያለን ልጆች ለምንድን ነው እሱ ተመልካች ያጣ ነው? ኢትዮጵያ ውስጥ ያሉ ዩቲዩበሮች በጣም 10 ደቂቃ 15 ደቂቃ ቪዲዮ ለቀው እኮ በሚሊዮን ነው የሚታየላቸው። እኛ ግን አይደለም ሚሊዮን 100 ሰው አያየውም። ምንድን ነው ምክንያቱ? የቪዲዮ ጥራት ነው ወይስ የኛ ነው ችግሩ? ለምን አይታይልንም? ይሄ የብዙዎች ጥያቄ ነው። የብዙዎች ከኔም ጭምር ማለት ነው። እናንተ ብቻ ሳትሆኑ ከኔም ጭምር። ዩቲዩብ ሲስተም ውስጥ ያለ መግባት ይመስለኛል። በእኔ ሲስተም ውስጥ አልገባንም፣ እኛ አላወቅ ነው። ገባችሁ? እንዴት ነው ቪዲዮ የሚለቀቀው? እንዴት ነው በምን ሰዓት ነው የኛ ቪዲዮ ስንለቀው ሰው ጋር የሚደርስልን? እንዴት ብናረግ ነው? እንዴት አርግተን ነው ሰርተን ቫይራል ወጥቶልን ቻናላችን ሞር እይታ የሚያገኙ? ይሄ የብዙዎች ጥያቄ ነው። ያወቁት ለምን አያሳውቁንም? ይሄም ጥያቄ። ሁሉም ሰው አንድ አይደለም። በጣም ጥሩ ሰዎች አሉ፣ ጥሩ መምህራኖች አሉ፣ ጥሩ የሚያሳዩአችሁ አሉ። እንዳሉ ሁሉ ደግሞ ሰምተው ባልሰማ የሚያልፉ በጣም ብዙ ቻናሎች ዩቲዩበሮች አሉ። ስለዚህ እናንተ ማወቅ መቻል አለባችሁ። ግራፍ ማየት አለባችሁ። ስንት ሰዓት ነው የሚለቀቀው የሚለውን ስቴፕ ባይ ስቴፕ መማር መቻል አለባችሁ። ዩቲዩብ ካልተማራችሁና እውቀትን ካልያዛችሁ ሰው ይነግረናል። ዩቲዩበር ያለፈውን ቻሌንጅ አሁን አንድ ዩቲዩበር ሞኔታይዜሽን ከሆነ ከኋላ ያሳለፈውን ታሪክ ስለሚያውቀው ትክክለኛ መረጃ ይነግረናል ብላችሁ የምትሰሙና የምታምኑ ሰውን ተሳስታችኋል። በራሳችሁ እውቀት በራሳችሁ ተፍጨርጭራችሁ ጥራችሁ ጠንክራችሁ ለማወቅ ሞክሩ። ራሳችሁ ለማወቅ ሞክሩ። ከሰው ምንም አትጠብቁ። እኔ ከሰው ምንም አልጠብቅም አሁን ላይ ማለት ነው። እውነት ለመናገር ብዙ ሰውን አይቻለው። ብዙ ሰው ትክክለኛ መረጃ መስሎ ወደታች እንትን ያለኝ አለ፣ ቻናል ወደታች እንዲወርድ ያደረገ አለ። ብዙ ልጆች በጣም ወደታች እንዲሄድ የኔ ቻናል ያደረጉ በጣም ብዙ ዩቲዩበሮች አሉ። ልንገራችሁ ከራሴ ማለት ነው። እናንተ ጥያቄ ነው አለ ጠይቃችሁት።
እኔ ደግሞ አብራርቼ የራሴን ጭምር አድርጌ ልንገራችሁ። እና ትክክለኛ መረጃ ሰው ራሱን ስትጠቅሙት፣ እናንተ ለሰው ስትጠቅሙ ትክክለኛ መረጃ ይነግረኛል ብላችሁ አትጠብቁ። በቃ ከሰው ምንም አትጠብቁ። እንደምንም ብላችሁ ማወቅ መቻል አለባችሁ። አውቃችሁ ቻናላችሁ ላይ ስትተገብሩት መልካም ከሆናችሁ ደግሞ ሌላ ሰውን ልክ እንደናንተ ባለፋችሁበትን ማሳለፍ ትችላላችሁ። በዛ ነው ማደግ የሚችለው። እኛ ዛሬ እኮ አስካለ ዩቲዩብ ቻናል ብሎ ማንም ሰርች የሚያደርግ የለም። ሰርች አድርገሽ አስካለ ዩቲዩብ ቻናል ዛሬ ምን ለቀቀች የሚል የለም። ኢትዮጵያ ያሉ ዩቲዩበሮች ላላችሁት ደግሞ ኢትዮጵያ ያሉ ዩቲዩበሮች አብርሽ እና ሩታ ዛሬ ምን ለቀቁ ብለን ከአረብ ሀገር ያለን ሴቶች ነን የምናያቸው። ያኔ የእነሱ ቢዝነስ በጣም ይሰራሉ ማለት ነው እና መልካም ነገር አደረጉ ማለት ነው። ግን እነዛ ዩቲዩበሮችን ያሳደጓቸው አብርሽ እና ሩታ ምን ዛሬ ለቀቁ ብላችሁ ሰዓት ጠብቃችሁ እንደምታዩት ሁሉ ሰርች እያደረጋችሁ ስማቸው እንትናቸውን ጽፋችሁ እንደምታደርጉት ሁሉ ገባችሁ። የኛን ቻናልስ እኛስ የሚለው ነው። እኛስ የሚል የለም። እነዛ አያስተምሩ ወይ አስተማሪ ቪዲዮ አለቀቁም፣ ግን የሚታይላቸው በሚሊየን ነው። ገባችሁ? እንደዛ ላይ ነው ሰው ፎከስ እያደረገ ያለው። ትክክለኛ መረጃና ሰው የመርዳቱ ላይ የለም። ራሳቸው ነው እነ አብርሽ እነ ሩታ እነ ምናምን እነ ዳኒ ምናምን የሚባሉት ዩቲዩበሮች፣ ኢትዮጵያ ያሉት ዩቲዩበሮች ስማቸውን ብነግራችሁ ጠራውም ችግር የለውም። ሰው ዩቲዩበር ናቸው፣ ዓለም የሚያውቃቸው ዩቲዩበሮች ናቸው። ግን እነሱ ጋር ሄዳችሁ እስኪ የኛን ዩቲዩብ ቻናል ከእናንተ ዩቲዩብ ቻናል ጋር እኛ እናንተን አሳድገናችኋል፣ እንደዚህ ደረጃ አድርሰናችኋል፣ እስኪ የኛን ዩቲዩብ ቫይራል እንዲወጣ ሰፖርት አድርጉን ብትሏቸው ገንዘብና ገንዘብ ነው የሚጠይቋችሁ። ለምን? የገንዘብ ስራ ስለሆነ የሚሰሩት ማለት ነው። ሶ ግን እዚህ አረብ ሀገር ያለነው ልጆች ራሳችን በራሳችን ብንያዝ አይደለም ሌላ ብዙ ነገር መስራት እንችላለን። እኛ ላይ ሳይሆን እየሰራን ያለነው ለሌላ ሰው ነው እየሰራን ያለነው። ለምን ጎን ለጎን ለምን አላሴድ ነው። እኛንም ሌሎቹንም ሰፖርት አታድርጉ አይደለም፣ አድርጉ። ሰፖርት ስታደርጉ ስለሆነ ሰፖርት ሰው የሚያደርጋችሁ። ግን ከእናንተ ጋር የሆነ የተመጣጠነ የሚያስተምራችሁን ወደፊት ስራ ልትሰሩበት የምታስቡትን ነገር ላይ ፎከስ ብታደርጉ የተሻለ ነው ባይነኝ እኔ ማለት ነው። ሶ አንድ ዩቲዩበር የማይሆን ትምህርት እንደሚያስተምር እያወቃችሁ የማይሆን ነገር እያስተላለፈ እንደሆነ እያወቃችሁ እኮ ነው እዛ ጋር ግር የምትሉት ማለት ነው። ለምን ከታች ያሉትን ዩቲዩበሮች አታነሱም? ለምን አታንቀሳቀሷቸውም? እንዲነሱ እንዲበረታቱ። አረብ ሀገር ያሉት እዛ ዩቲዩብ ከፍተው ሞኒ አርግተው ወደ ሀገራቸው ቶሎ እንዲገቡ ቫይራል እንዲወጣላቸው የሆነ ነገር ሰፖርት ብታደርጉ በጣም መልካም ነበር። ይሄ ነው መልካም ስራ የሚባለው ማለት ነው። ግን እኛን እስክሮ እያደረጋችሁ የምታልፉት ነገር ነው በጣም ጥያቄ ሆነብኝ። ለዩቲዩበሮች ለሁላችሁም ጥያቄ አለብኝ። አንዳንድ ጥሩ አላችሁ፣ ስሩ፣ ጠንክሩ፣ እንደዚህ ብታረጉት እንደዚህ ነው ብላችሁ የምታስተምሩትን አይወክልም። ግን በጣም ብዙዎች ራሴ ነው እንጂ እኛ የሚል ነገር የለብንም። ለምን? እኛ ስንል እንበዛለን። ገባችሁ? እኛ ስንል ብዙ እንሆናለን። እኔ ስንል ግን ራሳችሁን ብቻ ነው ይዛችሁ የምትሄዱት ማለት ነው። ሶ ከዚህ ከሁለቱ እስኪ እኛ የሚለውን ነው እኔ የሚለውን ነው እያያዛችሁ ያላችሁት። አይነ ራሳችሁን ጠይቁ፣ ራሳችሁን ኮንፈርም አድርጉት፣ ከራሳችሁ ጋር ተነጋገሩ፣ ሰውን አሳድጉ። የምር የእውነቴን ነው የምነግራችሁ። እስክሮ እያደረጋችሁ የምታልፉ በጣም ብዙ ናችሁ። እናንተ ላይክ ብታደርጉ ያችን ልጅ አነሳችኋት ካለችበት ማለት ነው። መልካም ነገር ይሄ ነው፣ ከዚህ ይጀምራል። ግን ምንም ነገር የለም፣ አይታዩም። ቪዲዮ 20 ቀን የለቀቁት ቪዲዮ 100 እንኳን ቪው የለውም፣ 200 300 እንኳን ቪው የለውም። በነገራችን ላይ በጣም ነው በቃ ተስፋ የሚያስቆርጠው በአሁኑ ሰዓት ዩቲዩብ ማለት ነው። እኔ በጣም ተስፋ አስቆርጦኛል በነገራችን ላይ። ግን እጠነክራለሁ፣ ተስፋ አልቆርጥም፣ እጅ አልሰጥም። የመጨረሻ እንትኔ ድረስ እጓዛለሁ፣ እበረታለሁ ብዬ ተስፋ አድርጋለሁ። እግዚአብሔር ሲረዳኝ ይረዳኛል፣ እርግጠኛ ነኝ እግዚአብሔር ይረዳኛል። አንድ ቀን እናንተ እስክሮ ያደረጋችሁኝ ሁሉ ታሪክ እንዳወራ ያደርገኛል ፈጣሪ፣ እውነት ለመናገር እና ምንም ቪዲዮ አይታይም፣ ምንም ማለት ነው፣ ምንም አይታይም። ለምን? እንዴት? ጥያቄ ነው። የሁሉም ተስፋ ቆርጦ የተዉ በጣም ብዙ አሉ። ብዙ ቻናሎች ተስፋ እየቆረጡ የተዉ አሉ። በጥቅሉ ግን የተወሰነው መልሽላችሁ ብዬ አስባለሁ። ሰላም፣ ፍቅር፣ ደስታን በያላችሁበት መልካም ነገር ለማድረግ እንሞክር።
እንሞክራለን፣ እንበረታለን። ሰላም ሁኑልኝ። በድጋሚ እስከምን